የመጀመሪያውና ዋነኛው ሀሳብ የዶሮ እርባታ ነው። የዶሮ እርባታ አሁን ላይ በዚህ ቢዝነስ ትንሽ ቦታና ትንሽ ካፒታል ብቻ ሊጀመር የሚችል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሂኩ ዩቲዩብ ቤተሰብ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ሀሳባችሁን ኮሜንት ላይ በመጻፍ አበረታቱኝ። እያበረታታችሁኝም ስለሆነ ከልብ አመሰግናለሁኝ። እንዲሁም በዛሬው ቪዲዮ ይዤላችሁ የመጣሁት ወደ ሀገር ቤት ተመልሳችሁ በራስ ቢዝነስ መተዳደር ለምትፈልጉ ብዙ ካፒታል የማይጠይቁ ነገር ግን በትጋት ከሰራችሁባቸው ውጤታማ የሚያደርጉ 5 አነስተኛ የቢዝነስ ሀሳቦችን ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው አብራችሁኝ በመሆን ተጠቃሚ እንድትሆኑ ከወዲሁ ጋብዛችኋለሁኝ። እነዚህ የቢዝነስ ሀሳቦች የመጀመሪያውና ዋነኛው ሀሳብ የዶሮ እርባታ ነው። የዶሮ እርባታ አሁን ላይ በዚህ ቢዝነስ ትንሽ ቦታና ትንሽ ካፒታል ብቻ ሊጀመር የሚችል ነው። በኢትዮጵያ ውስጥ ደግሞ አሁን ላይ የዶሮ ስጋ እንዲሁም እንቁላል ፍላጎት ሁል ጊዜ ከፍተኛ ደረጃ እየጨመረ የመጣበት ነውና በቀላሉ ውጤታማ ሊያደርጋችሁ የሚችል ስራ ነው። ስለዚህ ባለቻችሁ በትንሽ ቦታ ላይ እነሱን በመንከባከብ ስጋቸውንም እንዲሁም እንቁላላቸውን ምርት ማግኘት ትችላላችሁ እና ቀድማችሁም ስለነሱ ስልጠናም ሊሆን ይችላል በመውሰድ ትምህርቱን በመውሰድ በቀላሉ ውጤታማ ልትሆኑባቸው ከምትችሉበት የቢዝነስ ሀሳብ አንደኛው ነው ማለት ነው። ሁለተኛው የቢዝነስ ሀሳብ ደግሞ የልብስ እጥበት ነው። የልብስ እጥበት ወይም ላውንደሪ ሰርቪስ ይባላል። በአሁኑ ሰዓት ከተሞች ላይ የተለያዩ በስራ ከመወጠራቸው ሰዎች የተነሳ በጣም ተፈላጊ የሆነ የመጣ የቢዝነስ ሀሳብ ነው። ምክንያቱም ውጤታማ በደንብ ያደርጋል ማለት ነው። ይህንን ላውንደሪ እንትን በማለት ልብሶችን በማጠብ እንዲሁም ደግሞ በመተኮስ ቢዝነስ የምታገኙበት የሀሳብ ነው። ሶስተኛው የቢዝነስ ሀሳብ ደግሞ የኮስሞቲክስ እንዲሁም ደግሞ የሴቶች አልባሳት ሊሆን ይችላል፣ ወይንም ደግሞ የልጆች አልባሳት ሊሆን ይችላል። እነሱን ጥራት ያላቸውን እቃ በማምጣት ለሴቶች እንዲሁም ደግሞ የውበት መጠበቂያዎችን ኮስሞቲክሶችን በመጀመር ከትንሽ ነገር ጀምራችሁ ጥራታቸውን የጠበቁ ኤክስፓየር ዴታቸውን ያልጨረሱ እንዲሁም ደግሞ አልባሳቶቹንም የህፃናትም ከሆኑ አሁን ላይ ብዙ ገንዘብ ከማይፈጅ ጀምራችሁ መጀመር የምትችሉበት የቢዝነስ ሀሳብ ነው ማለት ነው። አራተኛው የቢዝነስ ሀሳብ ደግሞ የቅመማ ቅመም የጥራጥሬ ወይንም ደግሞ የባልትና ማዘጋጀት ነው። ሰዎች አሁን ላይ የተዘጋጁ እህሎችን የተዘጋጁ ቅመሞችን እንዲሁም ባልትናዎችን መጠቀም ፍላጎታቸው እየጨመረ ነው እና ውጤታማ የሚያደርግ የቢዝነስ ሀሳብ ነው ማለት ነው። እሱንም እንዲሁም ጥራቱን በጠበቀ መልኩ ጀምራችሁ ምርቶቻችሁን ደግሞ በሚያምር ፓኬጂንግ ወይንም ማሸጊያ በማሸግ ምርታችሁን ደግሞ በማስተዋወቅ ጣዕሙን የጠበቀ ጥራቱን የጠበቀ በማድረግ ጥራት ላይ በማተኮር ብቻ ማስተዋወቅና እንዲሁም ከኢትዮጵያ አልፎ ወደ ሀገር ውጭ ሁላ አሁን ላይ ኤክስፖርት ሁላ የሚያደርጉ አሉ ማለት ነው ከትንሽ ስራ ጀምረው እና በጣም የሚያዋጣ ሀሳብ ነው፣ ቢዝነስ ነው። እና አምስተኛው እና የመጨረሻው የቢዝነስ ሀሳብ ደግሞ አነስተኛ የሆነች የቁርስ ቤት ወይንም ሻይ ቤት ብትከፍቱ በጣም የሚያዋጣ የቢዝነስ ሀሳብ ነው እና ይህ ቢዝነስ ደግሞ በቃ ከትናንሽ እንዳልኳችሁ
ስትነሱ ግዴታ ትልቅ ነገር ላይ ወይንም ደግሞ ብዙ ብር ከሚፈጅ ነገር ላይ አይደለም መነሳት ያለባችሁ። ምክንያቱም ከትንሽ ተነስታችሁ ነው ትርፋችሁንም ኪሳራችሁንም የምታውቁት። ከዛ ራሱ በትርፉ ራሱ እያሳደጋችሁ ወደ ከፍ ወዳለ ቢዝነስ ልትገቡ ትችላላችሁ። ስለዚህ ቁርስ ቤት ወይንም ሻይ ቤት ብትከፍቱ በጣም ያዋጣል። ለምሳሌ አሁን ቁርስ ቤት እንደ ፉል በየአይነት ሊሆን ይችላል፣ ሻይ፣ ቡና ከትኩስ ነገሮችም ብዙ ነገሮችን እየሰራችሁ ምግባችሁን በደንብ ምግብም ላይ ጥራት በመጠበቅ ሙያችሁን በማስተዋወቅ ይሄ ቢዝነስ በጣም ያዋጣል። እንደሄዳችሁ ከወደ ሀገር ስትገቡ ቀጥታ የምትጀምሩት ሊሆን ይችላል ማለት ነው። ስለዚህ በቃ ውድ ከሆነ እቃ ውድ የሆነ እንትን ላይ ያስፈልጋችሁ ይችላል። ከትንሽ ለመጀመሪያ ያክል በቀላሉ ከቤታችሁ በሚገኙ በማብሰያ እቃዎች፣ የመስተንግዶ እቃዎች ለምሳሌ አሁን ትናንሽ ነገራቶችን በማሟላት መጀመር ትችላላችሁ። ዋናውን ለሻይ ቤት የሚያስፈልጋችሁ ደግሞ ቦታ መረጣ ማለት የምትከፍቱበት ቦታ ከስራ ቦታ አካባቢ መሆን አለበት። ወይንም ደግሞ የተለያዩ ግንባታ ቦታዎች አቅራቢያ ሊሆን ይችላል። የታክሲ ወይንም ደግሞ የባጃጆች መናኸሪያዎች አካባቢ፣ የንግድ መጋዘኖች አካባቢ፣ ትምህርት ቤቶች እንዲሁም ዋና መንገዶች አካባቢ ወይንም ደግሞ ገባ ቢል እንኳን ሰዎች ብዛት ወደ ስራ አካባቢ የሚሄዱበት ቦታ ላይ ቦታ መረጣ 70% የሚሆን ይወስዳል ሻይ ቤት ላይ ማለት ነው። ግዴታ ጥራት መኖሩ ብቻ አይደለም ምግባችሁ ቦታም መምረጥ አለባችሁ ማለት ነው። እና ለዛሬው የያዝኩላችሁ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቻናሉን ቤተሰብ ሁኑ። ቀጣይ በሌላ ቪዲዮ እንገናኛለን።